ሰላም ቤተሰቦቼ እንዴት ናችሁ? ትላንት ደግሞ የገጠመኝን ልንገራችሁ። የዛሬ ሳምንት ነው አይደለ? እኛን ሰውዬ አገኘንና ምሳ ጋበዝናቸው ብያችኋለሁ አይደል? ትላንት ቅዳሜ አይደለ? ምሳ አዘን እየበላን ነው ያለነው። ቡና የምታፈላውም የለችም። እዛም ምግብ ቤት አልሄድንም። አንድ የሆነ በረንዳ ላይ ቁጭ ብለን ለምን እንደሆነ አላውቅም፣ ፓስታ ነበር ያዘዝነው ማለት ነው። ፓስታ በእንጀራ አዘዝን። ፓስታው ብቻ ነው የበላነውና እንጀራው ተረፈ ማለት ነው። እንጀራው የተረፈው ብዙ ነው እንጀራው እና ድንገት ቀና ስል በር ላይ ቆሻሻውን ጎትታ ሃይላንድ ስትለቅም አንድ ሴትዮ አየኋት ማለት ነው። ከዛ እንጀራው ብዙ ነው ብያቸዋለሁ። አንድ ከግማሽ ምናምን ነገር ይሆናል እንጀራው። ከዛ ባለ ምግብ ቤቷን ጠራኋትና ወጥ አርጊና ስጫት ለሷ አልኳት። ከዛ ያው ለኛም ወጥ አርጊልን ብንላት ማረጓ ስለማይቀር ብዬ ማለት ነው። ከዛ ግን እንደምትበላ ጠየቅሻት አለች። ከዛ እናት አልኳት ትበያለሽ አይደል እንጀራ ስታዋለች። ምክንያቱም ማትበላበት ምክንያት የለ። ቆሻሻ እኮ ከቆሻሻ ውስጥ እንትን እየለቀመች ነው፣ ሃይላንድ ለቅማ ልትሸጥ ማለት ነው። ከዛ ሄደች። ያቺኛዋ ደግሞ ምስኪን ናት። እንግዲህ አካባቢው ላይ ያለ በሙሉ ምስኪን ነው ብያቸዋለሁ። እግዚአብሔር እንደሚባርካቸው ደግሞ በጣም ተስፋ አደርጋለሁ። እዛ አንድ ተኩል እንጀራ ላይ እንጀራ ሌላ ጨምራ፣ እሺ አንድ እንጀራ እንበለው፣ አንድ እንጀራ ላይ ሌላ እንጀራ ጨምራ ወጥ በደንብ አድርጋ ይዛላት መጣች ማለት ነው። ከዛ ሰጠቻት። ቁጭ ብላ እጇን ሄዳ ታጠበች፣ በላች። ከዛ በኋላ በቃ እግዚአብሔር ይስጥልኝ ምናምን ብላ ወጣች ማለት ነውና ደስ አለኝ። እግዚአብሔር እየፈተነኝ ነው እንዴ ብዬም እያሰብኩ ነው ያለሁት። የሚያጋጥመኝ ሁሉ ለምን እንደሆነ አላውቅም። ማለት በቀደም የዛሬ ሳምንት እኛ ሰውዬ ገጠሙኝ፣ ዛሬ ደግሞ ሴት ገጠመችኝ። ድንገት ነው በቃ ማለት እንዲህ ፊት ለፊት ነው ቁጭ ያልንበት። ቆሻሻ እንደዚህ አርገው ሃይላንዱን ምንም ከተው እንደዚህ ቆሻሻ የሚወስዱ ሰዎች እስኪመጡ መሰለ የተቀመጠውና እሱን ጎትታ ከውስጡ ነው ሃይላንድ ስትአወጣ ያየኋት ማለት ነው። እዚህ ጋር ሳስብ ደግሞ ፓስታውን ብቻ ነው የበላን። ስለዚህ እንጀራው አለ። እንጀራው ላይ ወጥ ቢደረግ ልትበላ ትችላለች ብዬ ባለ ምግብ ቤቷም ደግሞ በጣም ምስኪን ናት ማለት ነው። እንግዲህ እንጀራ ወጥ ብቻ ሳይሆን ያደረገችው እንጀራም አድርጋላት ሰጠቻት። ምሳውን በደንብ በልታ ወጣች ማለት ነው። እና በጣም በቃ አንዳንዴ እኔ የኢትዮጵያ ችግር እንዴት እንደምንቀርፈው አላውቅም፣ ግን ሁላችንም በየአካባቢያችን ሶሉሽን ያለን ሲኖረን ማብላት እንደዚህም ደግሞ አሁን ምንም ማለት እኛም ወጥ አድርጊልን ብንላት ወጥ አድርጋልን እንጀራውን እንበላዋለን ማለት ነው። ግን አልፈለግንም። ያው ፓስታውን ስለበላን እንትን አላልንም፣ እንጀራውን አልበላንም ማለት ነው። ስለዚህ እዛ ላይ እኔ ደግሞ በጣም ደስ ያለኝ ባለምግብ ቤቷ ምን ያህል እንግዲህ ክፉ እንዳልሆነች የምታዩት። ሰው ገንዘብ እያገኘ ሲመጣ ነው መሰለኝ የሚስገበገበው። እዛ ላይ እንጀራ ጨምራላት ወጥ በደንብ ምስር ወጥ አድርጋላት ሰጠቻት ማለት ነውና እንግዲህ እግዚአብሔር ይመስገን። ያው የገጠመኝን ነው የነገርኳቸው ያለሁት። ሳምንትም ነግሬያችሁ ነበር። ዛሬም ልንገራችሁ ብዬ ነው። ሁላችንም በያለበት ሌላውን ምን ቸገረኝ ባንል ማለት በተቻለን አቅም በምንም ይሁን ካለንም ትንሽ ቆርሰን መስጠት። ምክንያቱም ትበላለች ወይ ጠይቀሻታለሁ ሲል ለምንድን ነው የማትበላው ነው ያልኩት። ምክንያቱም ምንም እንዳልበላች የታወቀ ነው። የምትበላው ቢኖራት ኖሮ እንደዚህ አይነት ስራ ውስጥም አትገባም። ምክንያቱም ያቺ ከእጅ ወዳፍ የሆነችውን ያችን ለመብላት አይደል ወዲያ እያለች ያለችው። ስለዚህ ብናስብ አሁን እኔ እያልኩ ያለሁት ምንድነው ዙሪያችን ያሉ ሰዎች ልናስብላቸው የሚገቡ ሰዎች ናቸው። አሁን እኔ እቺ አላውቃትም አይደል፣ ግን ዞሮ ዛራ ኢትዮጵያዊ ናት። በቀላሉ መንገድ ሰዎችን ልናግዝ እንችላለን። አሁን እኔ ብር አላወጣሁም። ባለፈው ያችን 140 ብር አውጥቻለሁ። አሁን ደግሞ ምንም አላወጣሁም። ለኛ ባለው ነገር ላይ ነውና ያገኘችው። ይሄንን ላካፍላችሁ ብዬ ነው። አመሰግናለሁ ቤተሰቦች።